አረቦች ከሚያስጠሉ ነገር ቅናታቸው ያው የማይታወቅባቸው ቅናት ነው ያለው በነገራችን ላይ ማለት ነው። እንግዲህ አረብ ቤት ስትሰሩ ካያችሁ ማለት ነው ብዙ ጊዜ ሴቶቹም ይሁን ወንዶቹ እንደው በትንሹ ሲቀኑ የምናየው ባለባበስ ራሱ ሚቀኑ ማለት ነው። ባለባበስ ለብሳ ስትመጣ ዛሬ እኮ የለበሰችው አይተሽዋል፣ እንትና የለበሰችው አይተሽዋል። ያጎት ልጆች እንግዲህ ያክስት ልጆች ምናምን ናቸው። ያው ሲሰባሰቡ በተለይ በእንደዚህ አይነት በጾም ጊዜ ማለት ነው። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ እባካችሁ ሰብስክራይብ አድርጉኝ። ሰብስክራይብ ምታረጉኝም ደግሞ እጅግ በጣም አመሰግናለሁ የኔ ቅልቦች ማለት ነው። እንዲሁም ቪዲዮን ስታዩ ላይክ አድርጉ። እሺ ላይክ አድርጉ። ለእናንተ ባትጎዱ ምን ይጠቅመኛል? እኔ እህታችሁ ይጠቅመኛል ማለት ነው። እና እነዚህ ልጆች በጣም እያሳቁኝ ነበረ ማለት ነው። የሪኪና እንግዲህ ያጎት ልጅ ነኝ ብሎ እየመጣው ማለት ነው። በምን አይነት ፈጣጠር ነው አስባችሁታል? እንግዲህ ኢትዮጵያ ውስጥ አይን ባይን ማለት ነው። እንግዲህ ጋድ ወጥቶ ሊኖር ይችላል። ኢትዮጵያ ውስጥ የለም ማለት አይደለም። በጣም ቅናተኛ አሉ። የወንድም ሚስት የሚቀሙ አሉ። የጓደኛ ሚስት የሚቀሙ አሉ። እንደዛ አይነት የሉም እያልኩኝ አይደለም። ሞልቷል ኢትዮጵያ ውስጥ። ግን እንደዚህ ጋድ ወጥታችሁ አይደለም። በድብቅ ነው የሚቀማሙት ወይም ደግሞ በድብቅ ነው ያንን ነገር የሚያረጉት እንጂ እንደዚህ ጋድ እየወጣችሁ ለምሳሌ ኤሪክ መጥፎ ሰው ነው ብሎ ያ ጓደኛው ስለዚህ እሱ መጥፎ ሰው ስለሆነ እኔ ላግባሽ የኔ ፍቅረኛ ሁኚ የሚል ፈጣጣ የለም። ግን እነሱ ነውር አያውቁም። በነገራችን ላይ አረቦች ማለት ነው ነውር የሚባል ነገር እነሱ አያውቁትም። ባህል የሚባል ነገር አያውቁትም። ምናልባት የራሳቸው የሆነ እኛ ያልገባን ባህል ሊኖራቸው ይችላል። ግን እንደዚህ ነውር እንደሆነ ለምሳሌ የሰው ሚስት የሰው ፍቅረኛ መቀማት ነውር እንደሆነ አያውቁም። እነሱ በቃ አልተጋቡም፣ ሊክ አላደረጉም። ስለዚህ ያ ነገር ነውር እንዳልሆነ ወይም ደግሞ እኔ ማድረግ እችላለሁ በቃ ያሸነፈ ይውሰድ ነው አሁን እያለ ያለው ማለት ነው ልጁ ማለት ነው። ስለዚህ በጣም እያሳቁ ነበረ። ያው የሰሞኑ እንትን በርግጥ ሄሉ የሚያናድድ ነገር እያረገች ነበረ። በነገራችን ላይ እኔ ነግራችኋለሁ ሄሉ ጠንካራ ጎን አላት፣ ደካማን ጎን አላት ሄሉ ማለት ነው። የምታናድዳችሁ ይሄ ፍቅር መቀበልና መስጠት የሚባለው ነገር እሷ ጋር ልመና መሆን አለበት ወይም ደግሞ መስገድ መሆን አለበት። ከዚህ በፊት የነበራት ፍቅረኛሞች እናውቃለን አይደል? አላዛር ነበረ። አላዛር እንኳን እንቀረባት ማርክ ነበረ። ታውቃላችሁ አባይ ድረስ ነው ቃለ ምልልስ የተደረጉት ማለት ነውና የነበራቸው ፍቅር እና ሳስባት ማለት ነው ሄሉ ግትር ነገር ናት። በቃ ግትር ያለች በቃ ለፍቅር የማትመች ገባችሁ? እንደዛ አይነት ትክክል ከሆነች እኔ በጣም ብዙ ነገር ማደንቃት ነገሮች አሉ። በጣም ቶሎ እጅ ላለ መስጠት ቶሎ እዛ ውስጥ ጥልቅ ብሎ ገብቶ ራስን መጉዳት የሚባለው ነገር አትፈልግም። ራሷ እንድትጎዳ አትፈልግም። እዛ ላይም ደግሞ ቶሎ አንዳንዶቻችን አሁን ፍቅር ሲባል ቶሎ ገብተን ነገ የሚጎዳን ነገር ሲሆን ራሳችን መጉዳት ምንፈልግ አይነት ሰዎች አለን። ሄሎ እንደዛ አይነት ሰው አይደለችም። ገባችሁ? ቶሎ እጅ ላለ መስጠት ግን የሚያስጠላ እንትን ነው፣ ግትርነት ነው ያለባት ማለት ነው። እና እንግዲህ ኤሪክ አፈቅራታለሁ ወዳታለሁ ብሎ መጥቷል። መቀበል ያለ መቀበል ፋንታዋ ነው፣ እሷ ናት የምታውቀው። ግን የሆነ የሚያናድድ እንትኖች አሉ፣ የምታረጋቸው ነገሮች የማመናጨቅ እንትን በደህና ነገር መመለስ ትችላለች እኮ ቀስ ብላ በቃ እኔ አልፈልግም፣ በቃ ህይወቴ ይሄ አይደለም፣ እኔ ያንተ መስፈርቴ ይሄ አይደለም ማለት ትችላለች እንጂ ያ ሲመጣ ከዛ ጋር ያንን ለማስቀናት ወይም ደግሞ ይሄ ሲመጣ ከዚህ ጋር ያንን ለመጉዳት እንደዛ አይነት ነገር ሄሉ ካንቺ አንጠብቅም በነገራችን ላይ ማለት ነውና ሰሞኑ የነበረ ነገር አይታችኋል። እንደገና ደግሞ ሄሉ አንዳንዴ አስተውለን የምንሄዳቸው መንገዶች ጥሩ ነው ብዬ አስባለሁ። ይሄ ልጅ እንዳልኩሽ አረቦች ቅናተኛ ናቸው። ነውር አያውቁም። እነሱ ምንድነው ያምኑሻል፣ እምነት አለ። አንዴ ካመኑሽ የሆነ ነገር ካገኙብሽ በዛም ልክ ይጠሉሻል። እንደዚህ ጥሩ ነገር አላቸው፣ ግን በጣም መጥፎም ነገር አላቸው። ለምን አይደለም አሁን ኤሪክ ወንድም ማን ነው ያጎቱ ልጅ ነው አይደለ? ወንድሙም ቢሆን በኤሪክ ላይ ይቀናል። ወንድሙም ቢሆን
የኤሪክ ሚስት መቀማት ይፈልጋል። አረቦች እንደዚህ አይነት ባህሪ ያለባቸው የሚያስጠላ ነገር ማለት ነው። ኢትዮጵያ ውስጥ ይሄ አይደረግም፣ ነውር ነው። እውነት ወንድሙ ኤሪክስ እንኳን አንቺን ቢተውሽ ኢትዮጵያ ውስጥ ያ ወንድሙን የተወ መልሶ ያቺን ሴት ማግኘት አይፈልግም። ምክንያቱም ባህላችንም ስላልሆነ ማለት ነው። ግን አሁን እነዚህ እንደው ኢትዮጵያ ባያበላሹ ጥሩ ነው ብዬ አስባለሁ። ኤሪክ በእርግጥ ያሳዝናል። እውነተኛ ፍቅር ነው ብለን እኛ መደምደም አንችልም። እውነት ለመናገር ወንዶች ስለማናቃቸው ልባቸው 99 እውነቱ ይናገራሉ፣ አንዱ ይደብቃሉ ይባላል ስለ ወንዶች ማለት ነው። ስለዚህ እንዲ ነው ብለን እርግጠኛ ሆነን በኤሪክ እርግጠኛ ሆነን መተንተን ስለማንችል ግን ሄሉ ራስሽን አዳምጪ። በቃ ለሚመጣውም ላለው ነገር ራስሽን አዳምጠሽ የሚመለሰውም ነገር ራስሽ መመለስ ትችያለሽ ማለት ነው። እና ስለታረቃችሁ ደስ ብሎናል እውነት ለመናገር ማለት ነው። ግን ይሄ ሶስተኛ ወገን የሚባለው በህይወታችሁ አታስገቡ። እውነት ትዳራችንም ይበጠብጠን ከቤተሰብ ጋር የሚያጋጨን ምናምን ነገር በህይወታችን እንደዚህ ሶስተኛ ወገን የሚገቡት ነገር ነው ማለት ነው። ለማንኛውም ይሄን ለማለት ነው የመጣሁት። ውድ ቤተሰቦቼ ቻናሌን ሰብስክራይብ አድርጉ። ቻናሌ እየቀዘቀዘ ስለሆነ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሆኑ። ሰብስክራይብ ስለምታረጉ ላይክ ስለምታረጉን በጣም አመሰግናለሁ። ወዳችኋለሁ፣ አክብራችኋለሁ። ባይ ቻው።